የሚያረጉ ቅመሞች አሉ። እኔ በግሌ የምጠቀምባቸው ህይወቴን ለማጣፈጥ ተጠቅሜባቸው የሰሩልኝን ነገሮች ነው። በምድር ላይ በጣም ደስተኛ ከሆኑ ሰዎች አንዱ እኔ ነኝ። ታውቂያለሽ፣ በጠዋት ማታ ደስተኛ ነኝ። በጣም ደስተኛ ነኝ እና ደስተኛ የሚያረጉኝ የሰሩልኝ ነገሮች የህይወት ማጣፈጫ ቅመሞች ነው የምንካፈለው። አንደኛው ሴራኒቲ ነው። በአብዛኛው ከፔሸንስ ጋር ከትዕግስት ጋር ይያያዛል። መታገስ፣ ታግሰሽ ማሳለፍ፣ ቶለሬት ማድረግ። አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል። አንዳንድ ሁኔታዎችን በቃ ታግሰሽ፣ ለምሳሌ መልስ ልትሰጪ ብለሽ ስታልፊ እንዴት አይነት የሚሰማሽ የአሸናፊነት ድል። አሁን አንዳንድ ሰዎች ያጋጥሙሻል ሚዲያ ላይ ምናምን ዝም ብለው ተነስተው የሚወርዱብሽ እና መልስ መስጠት አቅቶሽ አይደለም፣ መናገር አቅቶሽ አይደለም፣ ግን እስቲ ልታገስቲና ታግሰሽ ያልፋል። አልፈሻል። በጣም ደስ ይላል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከቃለ መጠይቃቸው በጣም ማስታውሰውን አንድ ነገር ልንገርሽ። አንድ ቀን እንትን ነበረ፣ ይሄ ፎርማል ሳይሆን ጋዜጠኛው ስለ ህይወታቸው ይጠይቃቸዋል። ስለ ባለቤታቸው፣ ስለ ኑሯቸው ምናምን ይጠይቃቸዋል። እንግዲህ መለስ ዜናዊ ሜዲካል ስኩል ተማሪ ነበሩ። እኛ ትምህርት ቤት ነበሩ ጥቁር አንበሳ። ድሮ ከኛ በፊት ነው፣ በጣም ሲኒየር ናቸው። ከዛ ወጥተው ነው፣ ከዛ ጦር ሜዳ አሳልፈዋል። ከዛ መጥተው ፕሬዝዳንት ሆነዋል። ከዛ ጠቅላይ ሚኒስትር ሆነዋል። ጋዜጠኛው የጠየቃቸው ይሄን ሁሉ ያሳለፉትን ሰው ህይወት ምን አስተማረቾት ብሎ ጠየቃቸው። ህይወት ምን አስተማረቾት? ከዛ መለስ ዜናዊ በደንብ አሰቡና አንድ ቃል ነው ያሉት፣ ትዕግስት። ህይወት ምን አስተማረቾት? ከህይወት ምን ተማሩ? ትዕግስት። እቺን አረሳት። ከዛ ሁሉ ላይፍ ኤክስፒሪየንስ አንድ ነገር የተናገሩት ትዕግስት። ህይወት ምን አስተማረ? ትዕግስት። ስታልፊው በጣም ደስ ይላል። አሸንፈሽ ስታልፊ በጣም ደስ ይላል። አንዱ የትዕግስት ክፍል አንዳንዱን ነገር በቃ ንቀሽ ማለፍ መቻል አለብሽ። ንቀሽው ልታልፊ ይገባል። ቦታ ልትሰጪው አይገባም። እና ንቆ ማለፍ። ያለ ምክንያት የሚጣላሽን ሰው ታስቢውና ትተሽው ታልፊያለሽ። አንድ ነገር ልንገርሽ ፍቅር፣ እኔና አንቺ ስንሰራ ከተናደድኩብሽ ስለማከብርሽ ነው። ምናደድብሽ ስለማከብርሽ ነው። እውነቴን ነው። ከተቆጣሁሽ ስለምወድሽ ነው። የምናደድብሽ ስላከበርኩሽ ነው። ከተቆጣሁሽ ስለምወድሽ ነው። አንዳንዱንማ እኔ አልናደድበትም፣ አልቆጣውም፣ ምንም አልለውም፣ ንቄ ነው የማልፈው። እንደዛ ነው። ግን እኔ በምወዳቸው ሰዎች ላይ ነው ከተናደድኩ የምናደደው። በማከብራቸው ሰዎች ላይ ነው የምቆጣው። ካንቺ እንዴት አንቺ እኮ እንዲህ ነሽ፣ አንቺ እኮ እንዲህ ነሽ፣ ቫልዩሽ ከፍ ያለ እንዴት አደርጋለሽ ብዬ ነው እንጂ ከናኩኝማ ንቄ ምንም ስቦታ ማልሰጣቸው። አንደኛ እግዚአብሔር ያላከበራቸው ከሆኑ፣ ከዛ ደግሞ ሊከበሩ ፈቃደኞች ካልሆኑ አልናደድባቸውም፣ አልቆጣባቸውም። አሁን ይሄ እየተከተሉ የሚሳደቡ ሰዎች አሉ አይደል? ምንም በይ ስለምንም ነገር አሁን እየተከተሉ ይጮሃሉ። አልናደድባቸውም፣ አልቆጣባቸውም፣ ቦታ አልሰጣቸውም። ስብዬ ነው ማልፋቸው። እና ትዕግስት ግን ቅድስ ሜስ ነው የምታደርጊው። ትዕግስት ሲኖርሽ ግን ፔሸንስ፣ መልስ ልትሰጪ ብለሽ ልትናደጂ ብለሽ ከዚያ የሆነ ነገር ልታረጊ ብለሽ ዝም ብለሽው ስታልፊው ስታሸንፊ ድል ታገኛለሽ። እና በጣም ትልቅ የህይወት ማጣፈጫ ነው። ሁለተኛው በጣም የረዳኝ ሲምፕሊሲቲ የሚባል ቅመም ነው። ሲምፕሊሲቲ ወይም ነገሮችን ቀለል አድርጎ ማየት፣ ማቅለል ሳይሆን ቀለል አድርጎ ማየት።